ما من نبي بعثه الله في أمة قبلي إلا كان له من أمته حواريون وأصحاب يأخذون بسنته ويقتدون بأمره ثم إنها تخلف من بعدهم خلوف يقولون ما لا يفعلون ويفعلون ما لا يؤمرون فمن جاهدهم بيده فهو مؤمن ومن جاهدهم بقلبه فهو مؤمن ومن جاهدهم بلسانه فهو مؤمن وليس وراء ذلك من الإيمان حبة خردل عند النبي صلى الله عليه وسلم عندم نبي እኮ የለም አላህ Subhanahu Wa Ta'ala ከኔ በፊት የላካቸው ነብያቶች የሉም ለነሱ አጋዥ ባልደረባ ሰሃባ ቢኖራቸው እንጂ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ወአስሐቡን ያኹዙነ ቢሱነቲ ወከተዱነ ቢሃዲ ያንዳንዱ ነብይ የለም ምን ቢኖራቸው እንጂ የሳቸው ተከታዮች ሱናቸውን የሚይዙ የሚማሩ አላቸው አሉ ከዛ በኋላ ደግሞ ይተካሉ ሌሎቹ ደግሞ ይመጣሉ እነዛ ሰዎች ምን የሚሰሩ ናቸው ያልታዘዙትን የሚሰሩ ያልተነገረውን የሚያወሩ የማይሰሩትን የሚናገሩ የሚያዙ ናቸው አይ ወንጀልን የሚሰሩ ናቸው የዛኔ ከሰዎች የሚጠበቀው ወይም ደግሞ ከሙስሊሞች የሚጠበቀውን ሲናገሩ አይ فمن جاهدهم بيده فهو مؤمن በእጁ የታገላቸው ያን ነገር የተቃወመ ተው አላህን ፍሩ ያለ የተናገረ ያዘዘ ሙእሚን ነው አለ ወመን ጃሃደውን ቢቀልቢሂ فهو مؤمن በቀልቡም የታገላቸው እነሱን የጠላ ይሄ ነብዩ ሰለላሁ ዐለይሂ ወሰለም መንገድ የተወነው ይሄ ሐቀኛውን መንገድ የተወነው ብለው የራቁትም እሱ ሙእሚን ነው አለ ነብዩ ሰለላሁ ዐለይሂ ወሰለም ወመን ጃሃደውን ቢሊሳኒሂ فهو مؤمن በመላሱም እንደዛው የታገላቸው እሱ ሙእሚን ነው አሉ የተናገረ ማለት ነው وليس وراء ذلك من الإيمان حبة خردل ከነዚህ ውጪ ከኢማን ምንም የለም አሉ ትንሽ የጎመን ዘር የምታክል ፍሬም የለም በእጁም አይከለክልም በመላሱም አይናገርም በቀልቡም አይጠላም ይሄ የሚያሳየው ያ ሰውዬ ምንም ኢማን እንደሌለው ነው የሚያሳየው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ እንደዛው ምን ረዳው አምር ቢል ማዕሩፍ ነህይ አኒል ሙንከር መኖር እንዳለበት በመሐከላቸው አኺር ዘማን የመጨረሻው ዘማን የዛኔማ በሙተቀድሞች ጊዜ ይናገሩ ነበር ገበያ ላይ ይወጡ አምር ቢል ማዕሩፍ ነህይ አኒል ሙንከር ያደርጉ ነበር ተዋንተ አላህን ፍራ ይሄን አታው ይሄ ቅርብ ይሄ አላህ የከለከለ ነው ይሄን ስራ እያሉ ይናገሩ ነበር ኢማን ስለነበራቸው ኢማናቸው ቀውይ ስለነበር እኛ ግን ኢማናችንን ሁሉ ገድለናል አላህ Subhanahu Wa Ta'ala ያዘዘን ካዘዘን ነገር ወደ ኋላ በመቅረት ወንጀልን በማብዛት ከአላህ በመራቅ ከዚክር በመራቅ ኢማናችን ወርዶ ታች ደርሷል አይደለም ለማታቀው ሰው ለነዛ ለኩፋሮች ሌሎች ሰዎች ነሲሃ ለማድረግ አምር ቢል ማዕሩፍ ለማርቅርና አጠገብ ላለው ወንድም ወንጀል ሲሰራ ታዝበው ነው የምታልፈው አትናገርም ኢማናችን በጣም ደካማ ስለሆነ ማለት ነው ይህን ኢማንህን ደግሞ ማጠናከር ግድ ይለናል ኢማናችን ማጠናከር በዚህ ኢማናችን ወደ አኺራ ሄደን አላህ ፊት ቆመን ገና ወንጀላችን የራሳችን ወንጀል ብዛቱ ገና የወንድምህን ወንጀል እኮ ተሸክመህ ነው የምትሄድ ወንድምህ ወንጀል ስራ ዝም ካልከው እኮ አኺራ ላይ ጠይቀሃል እኮ ስሰራ ዝም ብሎኛል አንተ አላህን ሳምጽ ዝም ብሎኛል ብሎ እኮ ጀነት ልትገባ የነበረው እኮ ሊጎተተ ይችላል ያ ወንድም ተመልከቱ ከአላህ ውጭ ከእስልምና ውጭ ያሉ ሃይማኖቶች እንዴት የሚያደርጉት ላሉበት መንገር ላይ ምን ያክል ጥረት ያደርጋሉ እየተሰደቡ እየተባረሩ ሚሰማቸው የለ ምንም እነሱ መንገራቸው እንጂ ምንም አይታያቸውም የዱንያ ጥቅም ስላለ ማለት ነው እኛ ደግሞ ከአላህ ርቀን ሐቅ ይዘን ትክክለኛው መንገድ ይዘን ግን የነሱን ያክል እንኳን መስራት አልቻለም የኢማናችን ድክመት ነው ይህ ነው በቃ ዞሮ ትልቁ ችግር ይህ ነው ኢማናችን ደግሞ ሊደክም የቻለበት ምንድነው ከአላህ ዚክር ስንልቅ ከዚክር ስንልቅ ከቁርአን ስንልቅ ከኸይር ነገር ስንርቅ ኢማናችን በጣም ወረደ ነው ስለዚህ በዚህ ነገር ላይ በጣም ከባድ ነገር ነው ይህ እንደ ቀላል የምታልፈው ነገር አይደለም አምር ቢል ማዕሩፍ ነህይ አኒል ሙንከር የተባለው በየቦታው ትሰማለህ በሰማሃት እያንዳንዱ ወንጀለኛ ነው የምትሆነው ካላዘዝክ ካልከለከልክ ማለት ነው ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ አጅመዒን አማ በዕድ نتذاكر في هذا الوقت اليسير من باب سد المكان بعد آيات القرآن والأحاديث النبي صلى الله عليه وسلم በእነዚህ ባጭር ደቂቃዎች የተወሰኑ
እንተዋወሳለን ወذكر فإن الذكرى تنفع المؤمنين ብሏል አላህ Subhanahu Wa Ta'ala ማስታወስ ሙእሚኖችን ይጠቅማቸዋል በማስታወስ ሙእሚኖች ይጠቀማሉ ሰው ይረሳል ይሳሳታል ያጠፋል ሁሌ ተዝኪር ያስፈልገዋል የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ነብዩ ሰለላሁ ዐለይሂ ወሰለም እነዛ ትልቅ ዓሊም ከሆኑ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ዕውቀትን ከያዙ በኋላ ቁርአንን ከሐፈዙ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በቃ እነዚህ ያውቀዋል ተምረዋል አይሳሳቱም አላሉ ነብዩ ሰለላሁ ዐለይሂ ወሰለም እስኪሞቱ ድረስ ሞት አፋፍ ላይ እስከሚሆኑ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ይመክሯቸው ይገጽሷቸው ነበር ስለዚህ ከምክር ከነሲሃ ማንም ሊብቃቃ አይችልም አይደለምኛ እነዛ ደጋግ የሆኑ ታላላቅ የሆኑ ሱሐቦች ራሱ ከመመከር አልተወገዱም ነው ስለዚህ የተወሰኑ የቁርአን አያዎችና የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን እንነጋገራለን يقول الله تعالى في كتابه الكريم ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون على الله سبحانه وتعالى كان أنت ينور إلى الله سبحانه وتعالى يدعون إلى الخير ولم الكام نجر يميتارو ودا خير ولم يتكماتشو نجر ودا الله يميتارو كان أنت ينورو ويأمرون بالمعروف بطر نجر يميازو وينهون عن المنكر እንዲሁም ደግሞ ከመጥፎ ከሙንከር ነገር የሚከለክሉ ይኑሩ ይላል አላህ Subhanahu Wa Ta'ala واولئك هم المفلحون እነሱ ናቸው ፈላህ የሚወጡት ፈላህን በዚህ አንጠለጠለው አላህ Subhanahu Wa Ta'ala እዚህ ቁርአን ላይ አምር بالمعروف والنهي عن المنكر والدعوة إلى الخير ወደ ኸይር ነገር መጣራት በጥሩ ማዘዝ ከመጥፎ መከልከል ይህ ነው የፈላህ መንገድ ፈላህ ልትወጣ የምትችለው አላህ Subhanahu Wa Ta'ala አንጀይና الذين ينهون عن السوء ከመጥፎ ነገር የሚከለክሉ ሰዎችን ነጃ ወጣናቸው ይላል አላህ Subhanahu Wa Ta'ala መጥፎ ነገር ሲሰራ ተው ይህ አላህ Subhanahu Wa Ta'ala የሚያስቆጣ ነው አላህ የከለከለው ነው ብለው ሰዎችን በጥሩ ነገር የሚያዙ ከመጥፎ የሚከለክሉ ሰዎች አላህ እነሱ ነጃ ወጣናቸው ይላል ከቅጣታችን واخذنا الذين ظلموا بعذاب بئيس بما كانوا يفسقون እነዛ በዳዮች አመፀኞች እንቢተኞች ኩራተኞችን ግን ያዝናቸው አሳማሚ የሆነ ቅጣትን ያዝናቸው ይላል አላህ Subhanahu Wa Ta'ala አምር بالمعروف نهي عن المنكر በመሐከላችን ካለ በጥሩ ነገር ማዘዝ ከመጥፎ መከልከል በመሐከላችን ካለ ይህ ለኛ አማን ሰላም ነው ለዚህ ኡማ ሰላም ነው በጥሩ ነገር ምናዝና ከመጥፎ ምንከለከል ከሆነ الله سبحانه وتعالى النبي صلى الله عليه وسلم خذ العفو وأمر بالعرف وأعرض عن المشركين عفو شلا مالتن لسوج عفو مالتن يازي الله سبحانه وتعالى إيه كملكام بحري نبي صلى الله عليه وسلم كم يقلص أبتي هنا ملكام بحرينو كسوج عفو مالت بيبدلوهم بيظلموهم إياوكم ساكم يهونون عفو مالت إيه لانت وردت لانت متنانس أرله رفعا ነው የሚጨምርልህ ነብዩ ሰለላሁ ዐለይሂ ወሰለም من تواضع لله رفعه الله አንድ ሰው ለአላህ ብሎ ሲተናነስ አቅም ያለው እንደነሱ አይነት አጸፋን መመለስ እየቻለ ለአላህ ብሎ ሲተው አላህ ከፍ ያደርገዋል አፉ ስትልም አላህ ከፍ ነው የሚያደርግ ለዛ ነው አላህ Subhanahu Wa Ta'ala አፉታን ያዝ ብሎ ያዘዛቸው ነብዩ ሰለላሁ ዐለይሂ ወሰለም በዚህም ባህሪ ነብዩ ሰለላሁ ዐለይሂ ወሰለም በጣም ይገለጹ ነበር አፉ ወሚለው ለየት ባለ መልኩ በሳቸው ሐቅ ላይ ሲመጣባቸው የሳቸው ክብር ሲደፈር ነብዩ ሰለላሁ ዐለይሂ ወሰለም አፉ ሚሉ ነበሩ በቀለኝነት የነብዩ ሰለላሁ ዐለይሂ ወሰለም አኽላቅ ስነ ምግባር አልነበረም ወአምሩ ቢልዑርፍ በመልካም ነገር እዘዝ ወአሪድ ዐኒል ጃሂሊን ከጃሂሎች ደግሞ ችላ በላቸው ጃሂል ባለማወቁ ብዙ ነገር ያጠፋል ብዙ ነገር ይሳሳታል አንተ ላይም ብዙ ነገር ሊያጠፋብህ ይችላል ችላ በል አይ ባለማወቁ ነው አቅም እኮ ስለማያቅ ነው ብለህ ችላ በላቸው ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው እየተናገሩ አንድ ነብይ እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ህዝቦቹ ሊያስተምራቸው ሲመጣ ሊነግራቸው ሊገሳቸው ሲመጣ ይመቱታል ይደበድቡታል ያደሙታል ደሙን ከጭንቅላቱ እየጠረገ እንዲላል አሉ ስለራሳቸው እየተናገሩ ማለት ነው
አላህ ወይ አፉ በላቸው እነዚህ ሰዎች እኮ ስለማያውቁ ነው ሐቁን ቢያውቁ ኖሮ እኮ እኔ ከአላህ የተላኩን እውነተኛ መልእክተኛ መሆኔን ቢያውቁ እኮ ይሄን አይሰሩም ስለዚህ ስለማያውቁ ነው ብለህ አፉ በላቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ወአሪድ አኒል ጃሂሊን ከጃሂሎች ችላ በልተዋቸው ጃሂል አንተ ላይ ሲያጠፋብህ ሲበድልህ የሆነ ነገር ሲያደርግ አንተ የሱን አጸፋ መመለስ ይሄ የሙስሊም የጥሩ ስነ ምግባር አኽላቅ ያለው ሰው ባህሪ አይደለም ጃሂል ሲሆን አንተ ከሱ በላይ ጃሂል ሆነ መገኘት ሳይሆን ከሱ በላይ አዋቂ ሆነ መገኘት ነው ያለብህ ከሱ በላይ ብልጥ መሆን አለብህ ነው አላህ በዚህ ያዘዘ እንዲሁም ደግሞ አምር ቢል ማሩፍ ናሂ አኒል ሙንከር በጥሩ ማዘዝ ከመጥፎ መከልከል ይህ የሙእሚኖች ባህሪ ነው በተቃራኒ ደግሞ መጥፎ ነገር ላይ ሰዎችን ማነሳሳት ኸይር ነገር ሲባል ደግሞ ወደ ኋላ ማሸሽ ደግሞ ይህ የንፍቅና ምልክት ነው የሙናፊቆች ስራ ነው አላህ Subhanahu Wa Ta'ala በሱረቱ ተውባ ላይ ወልሙእሚኑነ ወልሙእሚናት ባዕዱሁም አውሊያው ባዕድ ያእምሩነ ቢልማዕሩፍ ወየንሃውነ አኒል ሙንከር ሙእሚኖችን ሲገልጻቸው ምን አለ እነዛ ሙእሚን ወንድ የሆኑ ሴት የሆኑ ሙእሚኖች አላህ Subhanahu Wa Ta'ala ባዕዱሁም አውሊያው ባዕድ ከፊል ለከፊል ወዳጅ ናቸው ይወዳጃሉ መሐከላቸው ጥላቻ የለም ለአላህ Subhanahu Wa Ta'ala ብለው ወዳጆች ናቸው ሙስሊሞች በአጠቃላይ ይሄ ደግሞ ወዳጅነታቸው ደግሞ ወደ ምን ያነሳሳቸዋል በጥሩ ነገር ያዛሉ ከመጥፎ ነገር ይከለክላሉ ነው እኔ ብቻ ራስ ወዳድነት የሚለው ነገር ሙእሚኖች መሐከል የለም በሰሃቦች መሐከል ይህ አልነበረም አላህ ለዛ ነው ያወደሳቸው بعضهم اولياء بعض يأمرون بالمعروف وينهون عن المنكر ወንድሙ የሆነ መጥፎ ነገር ላይ ሲወድቅ አላህን የሚያስቆጣ ነገር ላይ ሲወድቅ ነገ የሚያጋጥመውን ቅጣት ስለሚያውቅ በዛች ወንጀል ምክንያት ወደ አላህ ቅጣት እንዲወርድ አይፈልግም እጁን ይዘዋል ይከለክለዋል ኢተቂላህ ይለዋል ከራሱ አስብልጦ ለወንድሙ ያስባል ሰሃቦች እንዲነበሩ በመሐከላቸው ይተዛዘሙ ነበር በዱንያ ነገር ላይ አንተ ትብስ ይባባሉ ነበር መጥፎ ነገር ላይ ሲታዩ ኢንካር ይደራረጉ ነበር እርስ በራሳቸው በጥሩ ነገር አንድ ላይ ያዙ ነበር በጥሩ ነገር ይተባበሩ ነበር አላህ Subhanahu Wa Ta'ala وقول الحق من ربكم فمن شاء فليؤمن ومن شاء فليكفر الى الله Subhanahu Wa Ta'ala ሐቁ ከጌታችሁ ነው ሐቁ ከአላህ መጣ የፈለገስ ሐቁን ያዝ የፈለገ ምን ይበል ይተው እዛ አኺራ ላይ እንገናኛለን ነው ሁሉም አላህ Subhanahu Wa Ta'ala ፊት እንተሳሰባለን ነው ለዚህም አላህ Subhanahu Wa Ta'ala ፊት ከሚጠቅምህ ትልቁ ነገር በጥሩ ነገር ማዘዝ ከመጥፎ መከልከል ነብዩ ሰለላሁ ዐለይሂ ወሰለም በዛ ሐዲሳቸው በታወቀው ሐዲስ አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ምን አለ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም يقول ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ አለ من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان على النبي صلى الله عليه وسلم አንዳችሁ እኮ መጥፎን ነገር ካየ ሸሪዓ ላይ የተከለከለ አላህ ያወገዘው ነገር ሲሰራ ካየ ምንድነው ያዙት ነብዩ ሰለላሁ ዐለይሂ ወሰለም فليغيره بيده በእጁ ይቀይረው ያን ነገር ይከልክለው በእጁ ሄዶ ያን ነገር እንዲያቆም በእጁ ያድርግ ይሄን ስራ ይስራሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ደግሞ ትልቅ የሆነን ኢማን ይጠይቃል በአላህ Subhanahu Wa Ta'ala የማንንም ወቀሳ አለመፍራትን ይጠይቃል ማንንም ተነስቶ የሚያደርገው አይደለም ይሄ ስራ ብሎ ማለት ኢማን ያላቸው ኢማናቸው ጥግ የደረሰ ሰው በእጁ መተው ይከለክላሉ ያን ነገር ያወግዛሉ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ደረጃ ያስጠቅሱ ምናሉ فإن لم يستطيع ካልቻለ በእጁ ካልቻለ ያን ነገር ማውገዝ ካልቻለ فبلسانه በመላሱ ያን ነገር ይቀይረው ያውግዘው ይቀይረው አሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገር ማለት ነው ይሄ ነገር አይቻልም አላህ Subhanahu Wa Ta'ala እንዲከልክለዋል እንዲህ ብሏል በዚህ ቁርአን ያ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ከልክለዋል ይሄንን ይበለው አሉ ነብዩ ሰለላሁ ዐለይሂ ወሰለም فإن لم يستطيع አሁንም በመላሱ አልቻለም ኢማኑ በደከመ ቁጥር ያን ነገር የማድረግ አቅሙ እያነሰ ነው የሚመጣው ይሄንንም ካልቻለ አሉ ነብዩ ሰለላሁ ዐለይሂ ወሰለም فبقلبه በቀልቡ ደግሞ ይጥላ አሉ ነብዩ ሰለላሁ ዐለይሂ ወሰለም ያን ነገር አይወደደው ይጥላ ከዛ ቦታ ላይ ዞር ይበል وذلك ضعف الإيمان ይሄ ደግሞ የኢማን ዝቅተኛው ክፍል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በእጁም አለመቻሉ በመላሱም አለመቻሉ ከዛ ሶስተኛውን የቀልቡን ደግሞ ካደረገውም ይህ የኢማኑ ዝቅተኛ ክፍልን የሰው ኢማኑ በጣም ደካማ መሆኑን ያሳያል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ የምንረዳው በመጥፎ ነገር
ከመጥፎ ነገር መከልከል በጥሩ ነገር ማዘዝ ይህ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት የሆነ ነገር ነው መጥፎ ነገር ሲሰራ ካየህ ወንድምህ ሸሪዓዊ የሆነ አካሄድ ይህ ነው እሱን ምን ማለት ማስተማር መንገር መቀየር ነው እኛ ግን አብዛኛው ሰው ልጅ ከዚህ ምን ይቀድመዋል መጥፎ ነገር ሲሰራ የወንድሙ ሐሜት ይቀድመዋል ሄዶ ሰዎች ጋር እንዲሰራ ወሬ ይቀድመዋል ይህ በጣም የተሳሳተ የሆነ አካሄድ ነው የሚጠቅመን ነገር ትተን የሚጎዳን ነገር ላይ ስንዘለበል ነው ወንድምህ አጠፋ ያጠፋል ሰው ነው ይሳሳታል መምከር ነው ከቻልክ አማ ከጀርባ ሄደ እንዲህ ሲሰራ አየሁት እንዲህ ሲያደርጋ አየሁት እያልክ ስሙን ምታሰራጭ ከሆነ ስሙን ምታጠፋ ከሆነ ሐሜት ላይ ተወድቃለህ ነሚማ ላይ ተወድቃለህ ዙልም ላይ ተወድቃለህ ይሄን ሁሉ ወንጀል ነው ተሸክመህ ምትሄደው ግን እዛ ቦታ ላይ ብትነግረው ብታስተምረው ይህ ግን ወንጀል አይደለም ብዙ አጅር ተሸክመህ ነበር ምትሄደው አንተ በነገርከው ነሲሃ ያ ሰው ተመክሮ ተስተካክሎ ቢሆን ኖሮ ያንተንም አጅር የሱንም አጅር ትይዝ ነበር ግን እኛ ቶሎ ወደ ወንጀል እንዘነበላለን ኸይሩን ነገር እየተተን ወደ መጥፎ ነገር እንዘነበላለን ይህን ባህሪ ልንስተካከል ይገባል ነው ይህ ነው አኽላቅ ሸሪዓዊ የሆነ አኽላቅ ኢስላሚያ እስላማዊ የሆነ ትክክለኛ ስነ ምግባር ይህ ነው ነብዩ ሰለላሁ ዐለይሂ ወሰለም من ستر مسلما ستره الله في الدنيا والآخرة ነብዩ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ወንድሙን የሰተረ የሸፈነለት አላህ Subhanahu Wa Ta'ala ዱንያ ላይ አኺራ ላይ ይሰትርልሃል አላህ ይሰትርልሃል ስንት ወንጀል አለብን ስንት ወንጀል አላህን ሰዎች ዘንድ ሊያወጣብህ የምትፈራው የምትሸሸው ስንት ወንጀል አለብህ ኢማም አህመድ እንዳለው ለውላ ሲትሩላሂ ለፍተضحና ያላህ ሲትር ባይኖር ሁላችንም ተዋራጆች ነን እኮ ወንጀል ቢሸት ኖሮ ይላሉ ትልቅ ዓሊሞች ወንጀል የሆነ የሽታ ፋና ቢኖር ኖሮ አንድ ላይ እንዲህ አንቀማመጥም ነበር ማንንም ለማንም አይጠጋም ነበር ይሉ ነበር ሁላችንም በውስጣችን ጉዳጉድ ይዘን የተቀመጥነው ያንን ነገር አላህ Subhanahu Wa Ta'ala እንዲሰትርልህ የወንድምን አይብ ነውሩን ሰትርለት አላህ ይሰትርልሃል ስታወጣበት ደግሞ አላህ Subhanahu Wa Ta'ala ያወጣብሃል ያንተን ነብዩ ሰለላሁ ዐለይሂ ወሰለም ያንድ ሰውን አይብ ነውር አትከታተሉ አሉ የወንድምህን አይብ አትከታተል ምን ሰራ የትገባ የትወጣ ዛሬ ምን አደረገ የሆነ ነገር አግኝተህበት ልታወራበት ልታሰራይ ስሙን ልታጠፋ እንዴ መታረክ ሆነ አላህ Subhanahu Wa Ta'ala ደግሞ ያንተን ወንጀል ይከታተላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ያንተ ወንጀል አላህ ከተከታተለህ ደግሞ አላህ ሁሉንም ያውቃል አንተ ግን የወንድምህን አይብ ስትከታተለው ሁሉንም አታውቅም ልትደርስበትም ላትደርስበትም ትችላለህ አላህ ግን እንደዚህ አይደለም ያንተ የደበካትን ሁሉንም አላህ Subhanahu Wa Ta'ala ያውቃል አላህ አንተን ደግሞ ከተከታተለህ አይብህን ከተከታተለህ አላህ Subhanahu Wa Ta'ala አንድ ቀን ያዋርደሃል አለው ይህ የሚያሳየው ምንድነው ወንድምህን አይቡን ከሰትርክለት አላህ ይሰትርልሃል ከሸፈንክለት አላህ ይሸፍንልሃል አማ ካዋረድከው አላህ ያዋርደሃል ነው ይህም ደግሞ የሚሆነው ምንድነው አንድ ወንድም ወንጀል ሲሰራ ካየኸው ያ ወንጀል ከራሱ ጋር የተያዘ ብቻ ሲሆን ለምሳሌ ሲያጠፋየው አላህን ሲያምጻየው ያ ነገር ከሱ ጋር የተያዘ ብቻ ከሆነ ትነግረዋለህ ከተቀበለ አልহামዱሊላህ ካልተቀበለ አላህ Subhanahu Wa Ta'ala ቀልብህን ክፍት ያርግልህ ብለህ ትሄዳለህ ዞር ትላለህ ነው አማ እሱ የሚሰራው ወንጀል ወደ ሰዎች የሚያሰራጭ ከሆነ ሰዎችን በሱ ነገር የሚያጠፋው ሰዎችን ወደዛ መጥፎ ነገር የሚጣራ ከሆነ ነሲሃ አርገህለት መክረህውም ቢካል የዛን ለሰዎች ልትናገር ትችላለህ ግን ከራሱ ጋር የተያዘ ወንጀል ከሆነ ያንን ወንጀል ሰዎች ዘንድ ሄደ ማውራት እሱን ስሙን ማጥፋት ይህ ትክክለኛውን አካሄድ አይደለም ሸሪዓችን ያስቀመጠው ምንድነው ወንድምህን ወንጀል ላይ ካየኸው መራ ሚንኩም ሙንከራን ፈሊገይሩ ቢየዲህ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢንካር ያድርግ ያውግዝ እንጂ ከሱ ያንን የሚሰራውን ነገር ለቃቅሞ ሄዶ ለሰዎች ያወራ አላሉም ነው طيب ስለዚህ አምር ቢል ማሩፍ ናሂ አኒል ሙንከር መደረግ አለብን ነው ነብዩ ሰለላሁ ዐለይሂ ወሰለም ما من نبي بعثه الله في أمة قبلي إلا كان له من أمته حواريون وأصحاب يأخذون بسنته ويقتدون بأمره ثم إنها تخلف من بعدهم خلوف يقولون ما لا يفعلون ويفعلون ما لا يؤمرون فمن جاهدهم بيده فهو مؤمن ومن جاهدهم بقلبه فهو مؤمن ومن جاهدهم بلسانه فهو مؤمن
وليس وراء ذلك من الإيمان حبة خردل عند النبي صلى الله عليه وسلم عندم نبي እኮ የለም አላህ Subhanahu Wa Ta'ala ከኔ በፊት የላካቸው ነብያቶች የሉም ለነሱ አጋዥ ባልደረባ ሰሃባ ቢኖራቸው እንጂ ያሉ ነብዩ ሰለላሁ ዐለይሂ ወሰለም واصحابun ياخذون بسنتي ويقتدون بهدي ያንዳንዱ ነብይ የለም ምን ቢኖራቸው እንጂ የሳቸው ተከታዮች ሱናቸውን የሚይዙ የሚማሩ አላቸው አሉ ከዛ በኋላ ደግሞ ይተካሉ ሌሎቹ ደግሞ ይመጣሉ እነዛ ሰዎች ምን የሚሰሩ ናቸው ያልታዘዙትን የሚሰሩ ያልተነገረውን የሚያወሩ የማይሰሩትን የሚናገሩ የሚያዙ ናቸው አይ ወንጀልን የሚሰሩ ናቸው የዛኔ ከሰዎች የሚጠበቀው ወይም ደግሞ ከሙስሊሞች የሚጠበቀውን ሲናገሩ አይ فمن جاهدهم بيده فهو مؤمن በእጁ የታገላቸው ያን ነገር የተቃወመ ተው አላህን ፍሩ ያለ የተናገረ ያዘዘ ሙእሚን ነው አለ ወመን ጃሃደውን بقلبه فهو مؤمن በቀልቡም የታገላቸው እነሱን የጠላ ይሄ ነብዩ ሰለላሁ ዐለይሂ ወሰለም መንገድ የተወነው ይሄ ሐቀኛውን መንገድ የተወነው ብለው የራቁትም እሱ ሙእሚን ነው አለ ነብዩ ሰለላሁ ዐለይሂ ወሰለም ወመን ጃሃደውን بلسانه فهو مؤمن በመላሱም እንደዛው የታገላቸው እሱ ሙእሚን ነው አሉ የተናገረ ማለት ነው وليس وراء ذلك من الإيمان حبة خردل ከነዚህ ውጪ ከኢማን ምንም የለም አሉ ትንሽ የጎመን ዘር የምታክል ፍሬም የለም በእጁም አይከለክልም በመላሱም አይናገርም በቀልቡም አይጠላም ይሄ የሚያሳየው ያ ሰውዬ ምንም ኢማን እንደሌለው ነው የሚያሳየው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ እንደዛው ምንረዳው አምር ቢል ማዕሩፍ ነህይ አኒል ሙንከር መኖር እንዳለበት በመሐከላችን ነው ወንጀል ሲሰራ ዝም ማለት ይሄ የጥፋት ምልክት ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንደተናገሩት ማለት ነው مثل القائم في حدود الله والواقع فيه كمثل قوم استهموا على سفينة የሆነ ምሳሌ ሊያረጉልን ፈለጉ ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ መሰረት ሊያስረዱን በአላህ Subhanahu Wa Ta'ala ድንበር ላይ የሚቆሙ ሰዎችና ያንን ድንበር የሚዳፈሩ ሰዎች حرام ነው ብለው የሚከለከሉ ሰዎችና حرام ነገር ላይ የሚወድቁ ሰዎች ምሳሌያቸው ልክ እንደዚህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም كمثل قوم استهموا على سفينة እንደ ህዝቦች ናቸው የሆነ ሰፊና ላይ የሆነ መርከብ ላይ እየተጓዙ ነው እና መርከቡ ታችና ላይ ያለው እጣ ተጣጣሉ ማንነው ታች የሚሆነው ማንነው ላይ የሚሆነው ማለት በዚህ ነገር እጣ ተጣጣሉና استهموا على سفينة فصار بعضهم علاها وبعضهم اسفلها ከፊሉ ከላይ ሆነ ከፊሎቹ ደግሞ ከታች ሆኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ነው فكان الذي في اسفلها اذا استقوا من الماء مروا على من فوقهم እነዛ ታች ያሉት ውሃ በሚፈልጉ ሰዓት መጠጣትን በሚፈልጉ ሰዓት የት ነው የሚሄዱት ላይ ሄደው ውሃ የሚያመጡት ከነሱ ነው የሚቀበሉት ከዛ ምን አሉ እርስ በራሳቸው ተነጋገሩ ታች ያሉት ማለት ነው ለው አና خرقنا في نصيبنا خرقا ولم نؤذي من فوقنا አሉ እኛ ከራሳችን ድርሻ ታችኛው የኛ ነውና ከራሳችን ድርሻ የሆነች ነገር ፈንቀል አድርገን ከስር ውሃ ብናወጣ እኮ እንደፈለግን እናገኛለን የበላዮቻችንም አዛን እናደርጋቸው ብለው ተነጋገሩ ይህ ጥፋት ነው ትልቅ የሆነ ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም فإن تركوهم وما أرادوا هلكوا جميعا አሉ ከተዋቸው እነዚህ ሰዎች ይህን ነገር ተነጋግረዋል አው እኛን አዛ ከሚያደርጉ ራሳቸው እንደፈለጉ ይሁኑ ብለው ከተዋቸው هلكوا جميعا ሁሉም ይጠፋሉ እዛ ቦታ ላይ መርከቡ ይቀደዳል ውሃ ይገባል ይሰምጣል መርከቡ ሁሉም አንድ ላይ ጠፊ ናቸው وإن أخذوا على أيديهم ግን እነዛ ሰዎች ከላይ ያሉት ተው ይሄ ነገር ይቅርባችሁ ያጠፋናል አንድ ላይ ኑ ችግር የለውም እኛ አዛ አርጉን ብለው እጃቸውን ቢይዟቸው ነው ነጃው ወነጃው ጀሚዓ እነሱም ነጃ ይወጣሉ ሁሉም ነጃ ይወጣል ይድናል አሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ በዚህ ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሊያስተምሩ ነው የፈለጉ ትልቅ የሆነን ትምህርት አለ እሱም አንድ ሰው ሲያጠፋ የተወሰኑ ሰዎች ሲያጠፉ የተወሰኑ ደግሞ አይኛ አይመለከተንም እኛ አላህን አላመጽን አልወነጀልን አልበደልን ስለዚህ ራሳቸው ጉዳይ ራሳቸው ይወጡት ብለን ዝም ምንል ከሆነ ጥፋቱ የአላህ Subhanahu Wa Ta'ala አዛብ ያጠቃልላል ሁሉንም ነው አይ ተው አላህን ፍሩ ብለው የሚያዟቸው የሚከለክሏቸው የሚያስቆጥቧቸው እጃቸው የሚይዟቸው ከሆነ ግን ሁሉም አንድ ላይ ነጃ ይወጣሉ ማለት ነው ስለዚህ አምር ቢል ማዕሩፍ ነህይ አኒል ሙንከር ማድረግ ለኛ ሰላም ለማግኘታችን ትልቅ የሆነን አማን ነው ስለዚህ አንተ አላህ Subhanahu Wa Ta'ala ሲታመስ ካየህ ዝም ስትል ወዲያው ይችን ሐዲስ አስታውስ አላህ Subhanahu Wa Ta'ala የሚያመጣው ጥፋት አንተንም ሊያካትት ይችላል ዝም በማለት አዛብ እንዲወርድ ከሰማይ
ሰበብ ልትሆን ትችላለህ አንተ ዝም በማለት በመናገርህ ስትናገር ቢቀበልህም ባይቀበልህም ያለህ ሱብሓነሁ ወተዓላ ቃሉ ማዕዝረተን ኢላ ረቢኩም ወላ ኢላ ረቢሂም ወለዓለሁም የተቁን እንዳሉት ማለት ነው። አላህ ሱብሓነሁ ወተዓላ አንተ ዑዝር ይኖርሃል ትናገራለህ አድርሰሃል ሁሉንም አሰምተሃል ማለት ነው። ስለዚህ በዚህ መልኩ መሆን አለበት መናገር አለብህ ማስረዳት አለብህ የምታቀውን በምታቀው ልክ አይ አታቅም ወደሚያቅ ሰው ጋር አምጥተህ ታስመክራለህ ታስነግራለህ ነው። የሚመከረውም ሰው ደግሞ ለዛ ምክር ልቡን ክፍት ማድረግ አለበት። አይ እኔ እንዴት ይመክረኛል እኔ ስንት ጊዜ መስጂድ ተምሬ አውቄ እሱ ገና ምንም ሳይል እንዴት ይመክረኛል ራስን ከፍ ከፍ የምታረግም ከሆነ ሰዎች ከአምር ቢልማዕሩፍ ወነህይ ዐኒል ሙንከር እንዲሸሹ ያደርጋቸዋል። ስትመከር ምክሩ ሐቅን እስከሆነ ድረስ ምን ማለት አለብህ ጀዛከላሁ ኸይር አላህ ይመንዳክ እሺ ብለህ ተቀብለህ አመስግነህ በዚህ መልኩ ነው መሸኘት ያለብህ። ሐታ ብታቀው እንኳን ሐታ ያ ስራ እንኳን አንተ ዘንድ ምን ቢኖረው ኸይር ነው ብለህ የምታስበው ነገር ቢሆን እንኳን ጥሩ በሆነ መልስ ትሸኘዋለህ ትነግረዋለህ ነው። عن أم المؤمنين أم الحكم زينب بنت جحش رضي الله عنها كأم المؤمنين زينب بنت جحش النبي صلى الله عليه وسلم بالبيت ونجو رضي الله عنها أن النبي صلى الله عليه وسلم دخل عليها فزيعا نبي صلى الله عليه وسلم عندك أن السؤال يقبوا بطعام دنقتو يقول لا إله إلا الله يالو ويل للعرب من الشرك اقترب لعربوች ወዮላቸው ከሸርኮ ቀረበ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ሸሩ የቀረበ ነው። فتح اليوم من ردم يأجوج ومأجوج مثل هذا يأجوج مأجوج የነሱ ግድብ እኮ ይሄን ያክል ተከፈተ እያሉ በጣም ደንግጠው ገቡ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን وحلق بإصبعيه الإبهام والتي تليها እንዲሁም ደግሞ በአመላካች ጥርሳቸውና በአመላካች ባውራጣታቸውና ከሱ ቀጥሎ ያለው መለከት ጣታቸው እንዲያመላከቱ ክብ እየሰሩ ይሄን ያክል እኮ ተከፈተ ከግድባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይ ቅጣቱ እየመጣ ነው ቂያማ ሊቆም ነው ብሎ ደንግጠው ገቡ ነብዩ ሰለላሁ ዐለይሂ ወሰለም። فقلت يا رسول الله ዘይነብ ምን አለች አንቱ የአላህ መልእክተኛ ሆይ አናህለኩ ወፊና الصالحون አናህሊኩ ወፊና الصالحون በእኛ መካከል ሷሊሖች እያሉ ደጋግ ሰዎች እያሉ እንጠፋለን ወይ አላህ ያጠፋላል ወይ ብላ ጠየቀቻቸው። ነብዩ ሰለላሁ ዐለይሂ ወሰለም نعم اذا كثر الخبث አው ጥፋቱ ሊመጣ ይችላል ልጠፉ ትችላላችሁ ቆሻሾች እስከበዙ ድረስ አላህን ሱብሓነሁ ወተዓላ የሚያምፁ ሰዎች እስከበዙ ድረስ እናንተም አንድ ላይ ተያይዛችሁ ልጠፉ ትችላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ያንን ቆሻሻን ለማጥፋት ያንን ወንጀል ለመቀነስ እርስ በራሳችን በጥሩ ማዘዝ ከመጥፎ መከልከል ሊኖርብን ይገባል ነው። عن أبي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال النبي صلى الله عليه وسلم عندك انديالو إياكم والجلوس في الطرقات أدراችሁ መንገድ ላይ ከመቀመጥ አደራችሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም። فقالوا يا رسول الله አንቱ የአላህ መልእክተኛ ሆይ ما لنا من مجالسنا بد نتحدث فيها እኛ መንገድ ላይ መቀመጥ ቅሮት የለው ነገር ከሆነስ ግዴታ እዛ ቦታ ላይ መኖር ካለብንስ ልንነጋገር ሹራ ልናደርግ መቀመጥ ግዴታ ከሆነብንስ ለው ጠየቁ። فقال رسول الله صلى الله عليه وسلم فإذا أبيتم إلا المجلس አይ መቀመጥን እንጂ እምቢ ካላችሁ አይ ግዴታ እንቀመጣለን ካላችሁ فاعطوا الطريق حقه መንገድ ላይ ስትቀመጡ የመንገድን ሐቅ ስጧል መስጠት አለባችሁ አሉ። قالوا وما حق الطريق يا رسول الله የመንገድ ሐቅ ደግሞ ምንድነው የመንገድ ሐቅ ብለው ሲጠይቁ قال غض البصر እይታን ምን ማለት መስበር አይንህን መስበር አላህ ከከለከለ ከሐራም ነገር አይንህን መስበር መንገድ ላይ እስከተቀመጥክ ድረስ ይሄን አዳም ማሟላት አለብህ። وكف العذا አዛን ማድረግንም መቀነስ አለብህ ያዝ ማድረግ አለብህ። ورد السلام سلامንም ትመልሳለህ ሰላም አለይኩም ስትባል ትመልሳለህ። والامر بالمعروف والنهي عن المنكر الشاهد هنا በጥሩ ነገር ታዛለህ ከመጥፎ ተከለክላለህ። መንገድ ላይ ስትሆን ብዙ ሙንከር ነገር ልታይ ትችላለህ። እንዲሁም ደግሞ ብዙ የአላህ ትእዛዞች የሚታመጹ ነገራቶችን ልታይ ትችላለህ። የዛኔ ሐቅ አለብህ ባንተ ላይ ያን ነገር ማዘዝ። አይንቀመጣለን ካላችሁ ይሄን ሁሉ ማድረግ አለባችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምር ቢል ማዕሩፍ ነህይ ዐኒል ሙንከር
እኛ ስንት ወንጀል እንሰማለን በመንሄድበት በመንንቀሳቀስበት በትራንስፖርት ላይ ከሰዎች ጋር ስንገናኝ ትራንስፖርት ስትመላለስ ብዙ ነገር ታያለህ ሰዎች ሲያሙ ትሰማለህ ሙዚቃው ዘፈኑ ምኑ ብዙ ነገር ትሰማለህ ግን አንናገርም በአላህን ፍሩ አይቻልም እያልክ አትናገርም ይህ የምን ችግር ነው የኢማናችን ድክመት ችግር ነው ኢማናችን በጣም ይወረደ ስለሆነ ነው እዚህ ቦታ ላይ መቆም ያቃተን ለየት ባለ መልኩ في اخر الزمان የመጨረሻው ዘመን የዛኔማ በሙተቀድሞች ጊዜ ይናገሩ ነበር ገበያ ላይ ይወጡ አምር ቢል ማሩፍ ነህያን ሙንከር ያደርጉ ነበር ተዋንተ አላህን ፍራ ይሄን አታው ይሄ ቅርብ ይሄ አላህ የከለከለ ነው ይሄን ስራ እያሉ ይናገሩ ነበር ኢማን ስለነበራቸው ኢማናቸው ቀውይ ስለነበር እኛ ግን ኢማናችንን ሁሉ ገድለናል አላህ Subhanahu Wa Ta'ala ያዘዘን ካዘዘን ነገር ወደ ኋላ በመቅረት ወንጀልን በማብዛት ከአላህ በመራቅ ከዚክር በመራቅ ኢማናችን ወርዶ ታች ደርሷል አይደለም ለማታቀው ሰው ለነዛ ለኩፋሮች ሌሎች ሰዎች ነሲሃ ለማድረግ አምር ቢል ማሩፍ ለማርቅርና አጠገብ ላለው ወንድም ወንጀል ሲሰራ ታዝበው ነው የምታልፈው አትናገርም ኢማናችን በጣም ደካማ ስለሆነ ማለት ነው ይህን ኢማንህን ደግሞ ማጠናከር ግድ ይለናል ኢማናችን ማጠናከር በዚህ ኢማናችን ወደ አኺራ ሄደን አላህ ፊት ቆመን ገና ወንጀላችን የራሳችን ወንጀል ብዛቱ ገና የወንድምህን ወንጀል እኮ ተሸክመህ ነው የምትሄድ ወንድምህ ወንጀል ስራ ዝም ካልከው እኮ አኺራ ላይ ጠይቀሃል እኮ ስሰራ ዝም ብሎኛል አንተ አላህን ሳምጽ ዝም ብሎኛል ብሎ እኮ ጀነት ልትገባ የነበረው እኮ ሊጎትትህ ይችላል ያ ወንድም ከባድ ነው ስለዚህ ኢማንህን አድሰው ኢማንን ባደስከው ቁጥር በአላህ Subhanahu Wa Ta'ala ላይ ሐቅ ሲጣስ ወንጀል ሲሰራ ማንንም አትፈራም ቀልብህ አላህን ብቻ ነው የሚፈራው ለምን አይመቱም አያባሩም አይሰድቡህም ምን አይሉህም ምንም አይመስልም ተመልከቱ ከአላህ ውጭ ከእስልምና ውጭ ያሉ ሃይማኖቶች እንዴት ነው የሚያደርጉት ላሉበት መንገር ላይ ምን ያክል ጥረት ያደርጋሉ እየተሰደቡ እየተባረሩ ሚሰማቸው የለ ምንም እነሱ መንገዳቸው እንጂ ምንም አይታያቸውም የዱንያ ጥቅም ስላለ ማለት ነው እኛ ደግሞ ከአላህ ርቀን ሐቅ ይዘን ትክክለኛው መንገድ ይዘን ግን የነሱን ያክል እንኳን መስራት አልቻለም የኢማናችን ድክመት ነው ይህ ነው በቃ ዞሮ ትልቁ ችግር ይህ ነው ኢማናችን ደግሞ ሊደክም የቻለበት ምንድነው ከአላህ ዚክር ስንልቅ ከቁርአን ስንልቅ ከኸይር ነገር ስንርቅ ኢማናችን በጣም ወረደ ነው ስለዚህ በዚህ ነገር ላይ በጣም ከባድ ነገር ነው ይህ እንደ ቀላል የምታልፈው ነገር አይደለም አምር ቢል ማሩፍ ናሂያን ሙንከር የተባለው በየቦታው ትሰማለህ በሰማሃት እያንዳንዱ ወንጀለኛ ነው የምትሆነው ካላዘዝክ ካልከለከልክ ማለት ነው ከባድ የሆነ ነገር ነው عن ابن عباس رضي الله عنه أن رسول الله صلى الله عليه وسلم رأى خاتما من ذهب النبي صلى الله عليه وسلم عند ሰው እጅ ላይ አዩ ከወርቅ የሆነን ቀለበት ወንድ የሆነ ሰው ላይ ማለት ነው فنزعه فطرحه النبي صلى الله عليه وسلم ያን ነገር ቶሎ አወለቁት ከእጁ ወረወሩት وقال يعمد احدكم الى جمرة من نار فيجعلها في يده አንድ ሰው እንዴት ይሄዳል እንዴት ያስባል እሳትን እጁ ላይ ለማድረግ እንዴት ያስባል አሉ ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም ወርቅ ለወንድ ልጅ የተከለከለ ነው ሐራም ነው ይህንን ሐራም ነገር እንዴት ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተቆጡ ከእጁ አውልቀው ወረወሩበት ያንን ወርቅ فقيل للرجل بعدما ذهب رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ያን ነገር አድርገው ከሄዱ በኋላ ለዛ ሰው ምን ተባለ خذ خاتمك انتفع به ያንን የወረወሩትን ወርቅ ያዘውና ተጠቀምበት ነብዩ ሰለላሁ ዐለይሂ የከለከሉ እጅ ላይ ማድረግ ነው እንጂ እሱን መሸጥ መለወጥ ይቻላል ተጠቀምበት ሲሉት ምን አለ قال لا አላደርገውም አለ والله لا اخذه ابدا وقد طرحه النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም የወረወሩትን ከኔ አውጥተው የጣሉትን አልጠቀም ብሎ እንዲህ ያለ ነው አሊዝም ብሎ እንዲህ ያለ ተቆጠበ ከዚህ ነገር ከዚህ ሐዲስ ምን ረዳው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሐራም የሆነ ነገር ያ ሰው ሲያደርግ በእጃቸው ሄደው ምን አሉት ያን ነገር ተቃወሙት እንዴት ይሄን ታደርጋለህ ብለው ከለከሉት ይሄን ሊያስተምሩ ከዚህ ትምህርት እንወስዳለን አንተም ወዲያው ያን ነገር መቃወም አለብህ ሐራምነቱን መንገር አለብህ ማስረዳት አለብህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ሁዘይፋ ላይ ምን አሉ والذي نفسي بيده لتأمرن بالمعروف ولتنهون عن المنكر أو ليشكن الله أن يبعث عليكم عقابا منه ثم تدعونه فلا يستجاب لكم
ነብዩ ሰለላሁ ዐለይሂ ወሰለም አሉ እየማሉ በአላህ እየማሉ ተናገሩ ወላሂ አሉ ለተአምሩነ ቢልማዕሩፍ በጥሩ ነገር ልታዙ ነው ልታስተምሩ ነው ወለተንሃውና ዐኒል ሙንከር ከመጥፎም ነገር ልትከለክሉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እየማሉ አው ለዩሽከነ አላህ ወይም ደግሞ ይህን ማታደርጉ ከሆነ አሉ ነብዩ ሰለላሁ ዐለይሂ ወሰለም አስፈሪ የሆነ ሐዲስ ነው አየባዓት ዐለይኩም አላህ ሱብሓነሁ ወተዓላ በእናንተ ላይ ይጥላል ይወረውርባችኋል ኢቃበን ሚን ከሱ የሆነን ቅጣትን ይጥልባችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم تدعونه فلا يستجاب لكم ከዛ ያንን ነገር እንዲያነሳላችሁ አላህን ሱብሓነሁ ወተዓላ ተጠይቃላችሁ አላህ አይሰማችሁም አሉ ይህ መዘዙ ምንድነው ያንን መጥፎ ነገር ችላ ብለን በማለፋችን እያየህ እየሰማን حرام እንደሆነ እያወቅን ችላ ማለታችንና ለዲናችን ቦታ አለመስጠታችን መጨረሻው ይህን ያክል ዋጋ ያስከፍላል ብዙ በላይ ይመጣል ዱንያ ላይ ብዙ ሙሲባዎች ይመጣሉ በምንድነው ይህ ሙሲባ አላህ ያነሳልንም ወይ እኛን ወደ አላህ ዱዓ እናደርጋለን እጃችንን እናነሳለን ግን ሰበቡ ራሳችን ልንሆን እንችላለን ነውም ደግሞ በእርግጠኝነት አላህ Subhanahu Wa Ta'ala እንደተናገረው ነው የትኛው ሙሲባ ዱንያ ላይ አትነካችሁ በእጃችሁ በከሰበችሁ እንጂ አላህ Subhanahu Wa Ta'ala ከነዛም በላ ከሚመጣበት ምክንያት አንዱ ይህ ነው መጥፎ ነገር እያየህ አላህ ሲታመጽ እያየህ መጥፎ ነገር ሲሰራህ እያየህ ዝም ማለትህ እንዲሁም ደግሞ አላህ ያዛቸውን ትእዛዞች ሲጣሱ እያየህ ሳይተገበሩ እያየህ አለማስተማርህ ዝም ማለትህ ይህ ከአላህ Subhanahu Wa Ta'ala ቅጣት ሊመጣ ትልቁ ሰበብ ነው ከዚህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በጥሩ ታዛላችሁ ከመጥፎ ተከለከላችሁ ያለበዛ ከአላህ Subhanahu Wa Ta'ala ከባዱ ቅጣት ይመጣባችኋል እንዳሉት ማለት ነው ያስፈራል ሐዲሱ አን አቢ በክር ሲዲቅ ረዲየላሁ ዐንሁ አቡ በክር ሲዲቅ ረዲየላሁ ዐንሁ قال يا ايها الناس አላቸው ኹጥባ ያደረገ እናንተ ሰዎች ሆይ አላቸው ኢነኩም ተቅራኡን እናንተ እኮ ተቀራላችሁ هذه الايه ይቺን የቁርአን አያ ተቀራላችሁ ያ ايها الذين امنوا እናንተ ያመናችሁ ሰዎች ሆይ عليكم انفسكم አደራችሁ የራሳችሁን ነፍሳችሁን አደራ ይላል لا يضركم من ضل اذا اهتديتم لا يضركم እንዳይጎዷችሁ من ضل اذا اهتديتم እነዛ የጠመሙ ሰዎች እናንተ እንዳይጎዷችሁ እናንተ ቀጥተኛው መንገድ ስትይዙ እነዛ ጠማሞች እንዳይጎዷችሁ የሚለውን አያኩ ትቀራላችሁ እንዴት ነው የሚጎዱን ሲባል ምን አለ አቡበክር ወኢኒ ሰሚዕቱ ረሱላላሂ ሰለላሁ ዐለይሂ ወሰለም እኔ ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁ ኢነ الناس ሰዎች እኮ اذا راوا الظالم ያ በዳይ የሆነውን ሲያዩ ሲመለከቱ فلم ياخذوا على يديه አይዱትም አይከለክሉትም ተዋይሉትም ሲበድል ሲያዩ ወንጀል ሲሰራ ሲያዩ ሲያምጽ ሲያዩ ሚሰራው ወንጀል እንደሆነ ያወቀ ሚሰራው በደል እንደሆነ ያወቀ ያየው ዝም ይለዋል አይከለክለውም ተዋይለውም فلم ياخذوا على يديه እጁን አይዘውም የዛኔ أوشك الله سبحانه وتعالى يقربال أيعمهم الله بإقاب منه أوشك يعمهم الله بإقاب منه الله بقطاته ሁሉም ሊያካባቸው የሰራው ያልሰራው የሰራው በወንጀሉ ያልሰራው ኢንካር ባለማድረጉ በዚህ ነገር አላህ Subhanahu Wa Ta'ala በቅጣቱ ሊያካብባቸው ይቀርባል ይህ ነው እነዚህ የጠመሙ ሰዎች እናንተ እንዳይጎዷችሁ ያለው አላህ Subhanahu Wa Ta'ala ይህ ነው የጠመሙ ሰዎችን ጥመታቸውን ሲያስፋፉ ዙልማቸውን በደላቸውን ሲሰሩ እናንተ ዝም የምትሉ ከሆነ የነሱ ወንጀል እናንተን የሚጎዳችኋል ነው ስለዚህ አምር ቢል ማዕሩፍ ናሂ አኒል ሙንከር ይህ እስላማዊ የሆነ ግዴታችን ነው መናገር አለብህ የመጣ ይምጣ ይምታህም ያባርህም ይስደብህም ይገልምጥህም የፈለገው ነገር ያርግህ አንተ ለአላህ Subhanahu Wa Ta'ala ብቻ ብለህ ከራስህ ላይ ወንጀልን አቅልል ነገ አላህ Subhanahu Wa Ta'ala ፊት ስትሄድ መልስ ይኖርህ ነግሬዋለሁ አስረድቻለሁ እንቢ ብሎኛል አልተቀበለውም አንተ ላይ ላንተ ላይ ተጫነበህ ይህ ነው ማድረስ ነው ሂዳያ በአላህ Subhanahu Wa Ta'ala እጅ ነው በአንተ በተናገርከው ነገር አላህ ከመራው መራው አንተ ግን ራስህን ነፃ ልታወጣ የምትችለው በመናገር ነው ስትናገርም ሁሉንም ሰው የሰራውን ወንጀል ትነግረዋለህ ትመክረዋለህ የሆነ ሰው ከሆነ ዝም ትለዋለህ የምታከብረው ቦታ ያለው ሰው ሲሆን ዝም ትለዋለህ አይ መተነቀይ በታች ከሆነ ሰው ደግሞ እሱ ላይ ጉርጅብኝ ተወርድበታለህ ይሄ አይደለም ይሄ ከራስህ ፍላጎትን ሸሪዓውን የጠበቀ አምር ቢል ማዕሩፍ ናሂ አኒል ሙንከር አይደል
ያን ነገር ወንጀል እስከሆነ ድረስ የትኛውም ነገር ትናገራለህ። ለየት ባለ መልኩ ደግሞ የሚነገርህን ምክር ደግሞ መስማትም ማዳመጥም እሺ ማለትም ደግሞ ሸሪዓው የሆነ ስነ ምግባር ነው። ሀታ ያው ሰውዬ ባይሰራበት እንኳን ያንተ የዛን ነገር መቀበሉ ለአንተ ምንድነው አንተ ላይ ግዴታ ነው። እሱ ሰራም አልሰራም አንተ ባትሰራውም አምር ቢልማዕሩፍ ነህይ አኒል ሙንከር ማድረግ አለብህ። ለራስህ ባትሰራውም ነው። አላህ ሱብሓነሁ ወተዓላ ያ አዩሀ الذين آمنوا لم تقولون ما لا تفعلون የማትሰሩትን ለምን ትናገራላችሁ የሚለው አይ ማትሰራበት ከሆነ አትናገር ማለት አይደለም ነው የተፈለገበት። እዚህ ያለ لم تقولون ما لا تفعلون አትናገሩ ሳይሆን አይ አድርስ ያን ነገርም ስራበት ሁለቱንም ያስዛል እንጂ አይ እኔ ማልሰራበት ከሆነ ራሴ ማልጠቀምበት ከሆነ ለሰዎች አልናገርም ብለህ የምትሸሸው ከሆነ ሁለት ወንጀል ነው ያለበት። አንደኛ አያወቅ አትሰራውም፣ ሁለተኛ ያን ሰውየም ደግሞ አታዘውም በዛ ነገር። ስለዚህ ሁለት ወንጀል ትሸከማለህ ነው። ስራ አንተ እዘዝ፣ በዛም ደግሞ ለመስራት ደግሞ ምን በል ታገል፣ ልፋት፣ ጥራ። አላህ Subhanahu Wa Ta'ala እንደዛው ያግዛል ነው። ኢመል ቢኑስሒ ወይን ቀሰርቱ ፊ ዐመሊ ينفعك علمي ولا يضرك تقصير ይላል ያ ገጣሚ ሲገጥም። እኔ በመክርህ ነገር ላይ በመክሬ ስራበት፣ እኔ ባልሰራበት እንኳን በዛ ስራ እኔ ጎዶሎነት ቢኖረኝ እንኳን እኔ ስመክርህ ስራበት አለ። እኔ ባልሰራበት ባልጠቀምበት እንኳን የኔ ነሲሃ ላንተ ይጠቅምሃል። እኔ ባለመስራቴ ግን አንተ ምንም የሚጎዳህ ነገር የለም። ስለዚህ ያዘው፣ ተጠቀመው፣ እሺ በል፣ ተቀበል። ከዛ በኋላ አንተም በተራህ ደግሞ አንተም እኮ ስራበት፣ አንተም እኮ እንዲያትሰራም አንተም ዝለ ተወድቃለህ ብለህ ትመክረዋለህ እንጂ ሂድ እባክህ ራስህ ላሰራበት አንተስ ምናምን አይባልም። ነሲሃ ላይ ስትመከር ሐቅ እስከሆነ ድረስ ተቀበል፣ ጀዛከላህ ኸይር። ከዛ አንተም ደግሞ ገልበጥ በልና አንተም እኮ አትሰራበትም አንተም እንዲህ ያልክ ትመክረዋለህ። በዚህ መልኩ ነው መሄድ ያለብህ ማለት ነው። ያንተ የምትመክረውን ስራም ደግሞ የምትመክረውም ነገርም ደግሞ መስራት አለብህ። ይህ አንተ ለሰዎች እየመከርክ ወደኋላ ምትል ከሆነ ወደኋላ ምትሸሽ ከሆነ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከባድ የሆነ ነገር ተናግረዋል። عن أبي زيد أسامة بن زيد بن الحارث رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول نبي صلى الله عليه وسلم عندي سلو سمعتاچዋለሁ አለ يؤتى بالرجل عند ሰው ይመጣል የቂያማ ቀን يوم القيامة የቂያማ ቀን فيلقى في النار እሳት ላይ ይጣላል። ያ ሰውዬ እሳት ላይ ይወረወራል። فتندلق أقطاب بطنه የሆዱ ዕቃ ይበታተናል ይወጣል። فيدور بها كما يدور الحمار في الرحى ያንን የሆዱን ዕቃ ይዞ ይሽከረከራል ጀሃነም ውስጥ። የሆዱ ዕቃ እንዳለ ወጥቶ ማለት ነው። ያ አህያ ወፍጮ ላይ እንደዛ እንደሚሽከረከረው የድሮ ወፍጮ ማለት ነው። አህያው ዙሪያ ይሽከረከራል፣ ድንጋዩ መሃል እየተሽከረከረ ይፈጫዋል ያንን ነገር። እንደዛ ያ ሰውዬ የሆዱን ዕቃ ይዞ እሳት ላይ ይሽከረከራል። فيجتمع إليه أهل النار የእሳት ሰዎች የዛኔ ወደሱ ይሰበሰባሉ ይመጣሉ። فيقولون ይሉታል ያ ፉላን ማለክ አንተ ሰው ሆይ ምን ሆነህ ነው ይሉታል። ألم تكن تأمر بالمعروف وتنهى عن المنكر በጥሩ ነገር ታዝ ነበር እኮ ዱንያ ላይ ተው አላህን ፍሩ ትለን ነበር፣ ትመክረን ነበር፣ እንዲሁም ደግሞ ከመጥፎ ነገር ተከለክል ነበር። ምን ሆነህ ነው ታዲያ ወደዚህ የመጣኸው? ዛሬ ዱንያ ላይ ጥሩ ሰው ነበርክ፣ እንደ ጥሩ ሰው ነበር ምናይክ፣ ዛሬ እንዴት መጣ ተብሎ ይጠየቃል። فيقول ይላል እሱም በላ አው ልክ ናችሁ ነበርኩኝ፣ ዱንያ ላይም አስተምራችሁ ነበር፣ አዛችሁ ነበር ነው፣ አላህን ፍሩላችሁ ነበር፣ ግን እኔ አልፈራም ነው። መልካም ነገር ስሩላችሁ ነበር፣ ወደ መልካም ነገር አዛችሁ ነበር፣ ግን እኔ ወደዛ መልካም ስራ አልመጣም ነበር። كنت آمر بالمعروف በጥሩ ነገር አዝ ነበር፣ ወላቲ ያን መልካም ነገር አልመጣውም አልሰራውም ነበር። وأنهى عن المنكر እንዲሁም ደግሞ ከመጥፎ ነገር እከለክል ነበር፣ ወአቲ ያንን መጥፎ ስራ እኔ እሰራው ነበር። እናንተን አዛቸዋለሁ እከለክላቸዋለሁ፣ እኔ አልሰራውም፣ ወንጀሉን ደግሞ እመጣው ነበር ብሎ ነገራቸው። በዚህ ምክንያት እሳት ውስጥ እንደዛ የሆዱን ዕቃ እየጎተተ ይሽከረከራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ የሚያሳየው በጣም አስፈሪነቱ ነው። ሰዎችን የምታዘውን የምትመክረውን ነገር አንተም መስራት አለብህ። ያን ነገር ራስህ ማስገኘት አለብህ። أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون الله سبحانه وتعالى ሰዎችን በኸይር ነገር ታዛላችሁ፣ ራሳችሁን ግን ትረሳላችሁ። አላህን ፍራ ትላለህ፣ አንተ አላህን አትፈራም። መልካም ስራ ስሩ ትላለህ፣ አንተ መልካም ስራ አትሰራም። ሰዎችን እያዘዛችሁ ለሰዎች እያበራችሁ እናንተ ግን ጨለማ ትሆናላችሁ። አፈላ ተዓቂሉን አታስተነትኑም እንዴ?
ኸይር ነገር እስካዘዝክ ድረስ ያን ነገር ስራበት ለራስህም ልፋ ታገል የምታዘውን የምታስተምረው ነገር ደግሞ ሁሉም ነገር ተሰራበታለህ ማለት አይደለም ይሄ ቢሆን ኖሮ ይላሉ ሁሉም የምትናገረው ነገር ግዴታ መስራት ያለበት ቢሆን ኖሮ ዳዕዋ ማድረግ ሰዎችን ማስተማር የሚችሉት ነብያቶች ብቻ ነበሩ ይላሉ ነብያቶች ናቸው አላህ ያዛቸው በአጠቃላይ በአግባቡ ሊሰሩ የሚችሉት አንተ ታዛለህ ትነግራለህ ያንን ነገር ግን ሙሉ ለሙሉ አትፈጽመው ላትሰራው ትችላለህ ግን ጥረት አድርግ በአላህ Subhanahu Wa Ta'ala ታገዝ እያወቅ አውቅ አጥፊ እንዲሁም ደግሞ አጥፍተህም ደግሞ ወደ አላህ ለመመለስ ተውበት ለማድረግ በዛ ነገር ላይ አትዘውትር ነው ስለዚህ አምር ቢል ማዕሩፍ ነህይ አኒል ሙንከር መደራረግ አለብን በማዕከላችን መፈራራት እንዳይኖር ደግሞ ለየተባለ መልኩ ሰዎች ከአምር ቢል ማዕሩፍ ከነህይ አኒል ሙንከር እንዲሸሹ የሚያረጋቸው ወንድምህን እንድትፈራው እሱን ለማዘዝ ተው አላህን ፍራ እንድትለው ለማለት ወደ ኋላ እንዲሸሽህ የሚያረጋ የሱ የሚሰጥህ መልስ ነው አንተ አንድ ሰው መጥቶ ሲያዝ ምን ይለኛል ነው በቃ ውስጡ ላይ የሚያስበው ሄጄ በነግረው ምን ይለኛል ይቀበለኛል ወይስ ያሳፍረኛል ወይስ የሆነ ነገር ይሰድበኛል ወይ ከኔ በላይ የሆነ ነገር እንደዚህ ነው ሰዎች ወደ ኋላ እንዲሸሹ የሚያረጋቸው ስለዚህ አንተ ልብህን ክፍት ካረክ ለሁሉም መጥቶ ለመከረ ሁሉ ጀዛከላህ ኸይር መጥቶኮና አንተ ጋር መጥቶ ሊናገር ሚፈራም ወደ ኋላ የሚሸሽም ሰው የለም ስለዚህ ስትመከርም አዳብ ሸሪዓው የሆነ አዳብ ልታንጸባርቅ ይገባል መካሪም ደግሞ ልትሆን ይገባል ማለት ነው አምር ቢል ማዕሩፍ ነህይ አኒል ሙንከር የምትማረውን ሁላ ተናገር አስተምር ነብዩ ሰለላሁ ዐለይሂ ወሰለም በልግ ዋኒ ወለው አያ እንዳሉት ማለት ነው ከኔ አድርሱ ወለው አያ አንድ አያ እንኳን ብትሆን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ሰምተሃል አደብቃት አስተላልፋት ይድረስ ሰሃቦቻችን እንደኛ ከዛ ያንን ለፍተው ደክመው ምን ብለው ወደኛ እንዳስተላለፉት አንተም ጋር የመጣውን ኢልም ደግሞ ዕውቀትም ደግሞ አንተ ጋር ብቻ መቅረት የለብን ባንተ እንዳታጥረው እንዳትገድበው አስተላልፈው አስተምር ትገባለህ ደርስ ትቀመጣለህ ታቃለህ ብዙ ነገር ትሰማለህ ያንን የሰማኸው ነገር ሰዎችን እዘዝ በመልካም ነገር በኸይር ነገር እዘዝ በመሐከላችን ጥሩ ስነ ምግባር መልካም አኽላቅ ይኑር ለየተባለ መልኩ ደግሞ አንተ መምከር ካልቻልክ አትመው ከምታማኝ ነሲሃት ምከረኝ ነው ይባላል እንደዛ ይባላል ይህ ነው ትክክለኛው አካሄድ ይሄ ነው ከምታማው ምከረው መምከር አልቻልክም ዝም በል አፍን ዘግተህ ቁጭ በል እንጂ ኸይር ነገር እዚህ ጋር ኸይር ነገር እየጣልክ ከዛ በኋላ ሌላ ብዙ ወንጀሎችን ተሸክማ አትምጣ ለየተባለ መልኩ ሐሜት የሚባለው ነሚማ የሚባለው ነገር በጣም ጥንቃቄ ልናደርግ ይገባል ከኸይር ነገር አንድ ኸይር ስታጓድል ሌላ ወንጀል እየሰራህ ነው የምትመጣው አንድ ኸይር ነገር ስትሰራ ደግሞ በዚህ በኩል ሌሎች ወንጀልን እየተውክ እያራገፍክ ነው የምትመጣው ስለዚህ ነሲሃ አድርግ ለወንድምህ ምከረው የምታማውን ነገር ሁላ ከለንዲ የምትለው ነገር ተው አላህን ፈራ በለው ይህ ነው የሚጠቅመው ሐሜቱ ከጀርባ ማውራቱ ስሙን ማጥፋቱ ይህ ምንድነው ያራርቃል በሙስሊሞች መካከል መከፋፈልን መበታተንን ያመጣል እንጂ አንድነትን አያመጣም ስትመክረው ስትነግረው አላህን ፈራ ስትለው ያንተ ውዴታ ውስጡ ላይ ይገባል ይሄ ወንድም የሆነትም ለኔ ኸይር ነገር ያስብልኛል ለኔ ይቆረቆራል ብሎ ውዴታ ያንተ ውዴታ ይወደሃል ያ ሰው መቅራራ ይመጣል ማለት ነው ሁሉም ሙስሊሞች ደግሞ በዚህ ልክ ቢሆኑ ሙስሊሞች እንዳለ አንድ ይሆናሉ ስለዚህ አምር ቢል ማዕሩፍ ነህይ አኒል ሙንከር የተባለውን ነገር ችላ ልንለው አይገባም እንዳሳለፍነው ሐዲሶቹ ከባድ ናቸው አላህ ቅጣት ያመጣል ያጠፋቸዋል የተባለው ስለዚህ ከዚህ ጥፋት ለመዳን ሁላችንም እዚህ ዋጅብ የሆነ ነገራችን ላይ ልንቆም ይገባል ሱብሃነከ اللهم ربنا وبحمدك لا اله الا انت استغفرك واتوب اليك